ወደ ቀጣዩ ዜና አልፋለሁ። ኢትዮጵያስ በሸቡ የጀርሳ ትምህርት ቤት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቡቻቻ እንደሚከተለው ያቀርብልናል። ጀቱ በራሪ እንግዲህ ዛሬ የሚገኘው ሽቦ ጀርሳ ነው። እንግዲህ ኳላ እንደምትመለከተው ኢትዮጵያስም ጓደኞቿም እየጨፈሩ ነው። ደስ የሚል ጊዜ ያሳለፉት። ጀቱ ና ወደ ፕሮግራሙ ኒድ ና ወደ መድረኩ ኒድ ባልደረባችን አንድነትም ዝርዝር አላት እንከታተል። አመሰግናለሁ ጀቱ። ኢትዮጵያስ እንግዲህ በሸቡ ኤጀርሳ ትምህርት ቤት ተገኝታ ነበር። በጣም ደስ የሚል ጊዜ ነበራት። ተማሪዎቹም እጅግ በጣም ደስ አላቸው። በእለቱ የተማሪዎች ውድድር የወላጆች ውድድር ነበር። ኢትዮጵያስም ተረት አቀረበች። ውዝዋዜ፣ ሰርከስ፣ የፓፔት ትዕይንት ደግሞ ዝግጅቱን አድምቀውታል። አስተያየት ተቀብለናል። ዶክተር ቶሎሳ መርጎ ባላለው በዚህ በካላላ የትምህርትና የጤና መንደር የትምህርት ክፍል ኃላፊና የመንፈሳዊ አገልግሎት ኃላፊ ሆኜ ያገለገልኩ ይገኛለሁ። ኢትዮጵያስ በዚህ ስፍራ አምናም መታችሁ ይሄን ፕሮግራም አካሂዳችሁ ተማሪዎቻችን እንድዝናኑ ተማሪ ማስተማር ብቻ ሳይሆን በአእምሮአቸው መታደስ አለበትና አእምሮአቸው ታድሶ ለትምህርት በደንብ እንዲዘጋጁ አድርጋቸዋል። አምናም ይሄ እንዲቀጥል ነው የምንፈልገው። ምክንያቱም ተማሪዎቻችን መዝናናት አለበት። የግድ ከአዲስ አበባ ወጥተው መዝናናት ሳይሆን እዚህ ግቢያቸው ውስጥ እንዲዝናኑ ማድረግ ትልቅ ነገር ነውና በጣም ጥሩ ነው ብዬ አስባለሁ። ዛሬ የመጣችሁ አዳዲስ ነገሮችን ይዛችሁ ነው መጣችሁት። በጣም ላመሰግን ይፈልጋለሁ። ደመናው መጣ ዝናቡ አንጠባጠበ መብረቁ ድድም አለ ደስ ይላል ዝናቡ ደስ ይላል ዝናቡ ደስ ይላል በጣም ደስ ይላል የተለያዩ ትምህርት ቤቶች እየተዟዟርን ኢትዮጵያስ አንብቡ ትላለች። የተለያዩ አዝናኝ አስተማሪ ፕሮግራሞችን ታቀርባለች። እኛም በዛ በሚኖረን ቆይታ እጅግ በጣም ደስተኞች ነን። ሌሎች ቦታዎችም እንመጣለን። እናመሰግናለን። ለዛሬ ያስኳቸው ዜናዎች እነዚህ ናቸው። ሳምንት በሌሎች ዜናዎች እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት